ኦፊሻሊ ወርልድ ካፕ ኢዝ ባክ ይላል። እንዴት ናችሁልኝ ማይ ፋሚሊ? በጉጉት ለ4 ዓመታት ስንጠብቀው የነበረው የ2026ቱ የዓለም ዋንጫ ተመልሷል። ይህንን የዓለም ዋንጫ ለየት የሚያደርገው ማለት ነው ባለፉት 2 አስርታት ማለትም ለ20 ዓመታት የዓለምን እግር ኳስ ዶሚኔት በማድረግ ማንንም ሳያስገቡ የተቆጣጠሩ 2 የዓለማችን ምርጥ ተጫዋቾች ፖርቹጋላዊው ክርስቲያኖ ሮናልዶና አርጀንቲናዊው ሊዮኔል ሜሲ የመጨረሻ የዓለም ዋንጫቸው እንደሚሆን የሚጠበቅበት ምርጡ የዓለም ዋንጫ ይሆናል ማለት ነው። እንግዲህ በዚህ የዓለም ዋንጫ እስከ ፍጻሜው ድረስ አብረን የምንቀጥል ይሆናል። ከጨዋታ በፊት በሚገራርሙ ፉትቦል ማች ሪቪው የቀደሙ ጨዋታዎች ምን ይመስሉ እንደነበር እኔ እያስኮመኮምኳችሁ እቀጥላለሁ። እንዲሁም እስቲ እናንተ የምትደግፉት ብሔራዊ ቡድን እና ዘንድሮ የዓለም ዋንጫ ውድድር ማን ሊያሸንፍ እንደሚችል ኮመንት ላይ ሀሳባችሁን አስቀምጡልኝ። እኔ የምንጊዜም የዓለማችን ምርጡ እግር ኳስ ተጫዋች የሊዮኔል ሜሲ እንዲሁም የአርጀንቲና ደጋፊ ነኝ። አርጀንቲና ትበላለች የሚል የድጋፍ ስሜቴን አስቀምጣለሁ። ነገር ግን አርጀንቲና የማይሆንላት ከሆነ የክርስቲያኖ ሮናልዶ ሀገር ፖርቹጋል ያርግላት፣ ካልሆነ ኢንግላንድ እንድትበላ ምኞቴ ነው ማለት ነው። እነዚህ ከሶስቱ ክለቦች ውጪ ወደ ውጪ ብያለሁ። የእናንተን ግን ኮመንት ማድረግ እንዳትረሱ። እናት ሀገር ሜክሲኮ ይላል ቲቻሪቶ። ሁሉም በዚህ ሰዓት ላይ ሁሉም አፍሪካዊ የሜክሲኮ ደጋፊ ነው። ታውቁታላችሁ ደቡብ አፍሪካ ምን ሲያደርጉ እንደነበረ ሌሎች አፍሪካኖችን ዝም ብሎ በኖርማል እየገደሉ ነበር፣ ጸጥ ብሎ ማለት ነው። ምንም አለ አይደል ሳይራሩ መንገድ ላይ ዶች እያደረጉ ነበር። ያ ደግሞ ሁሉም አፍሪካዊ ከነሱ ሳይድ እንዳቆመ አርጓቸዋልና አብዛኛው በሶሻል ሚዲያ ላይ ስትከታተሉ የምታዩት ነገር ጥቁሮች ለሜክሲኮ እየደገፉ ነው። እኔም ቢሆን ለሜክሲኮ ነው የምደግፈው። ምን እንዳደረጉ እናውቃለንና ዛሬ የመጀመሪያው የዓለም ዋንጫ ጨዋታ በእኛ በአፍሪካ ዘንድ እኮ ደቡብ አፍሪካ መደገፍ ነበረብን፣ ግን ያረገችው ብልግና ስለሆነ ብቻ ሜክሲካዊ ይሆናል። እስቲ የሆነ ሜክሲካዊ ቃል ጣላ ነበር። ዓለም ዋንጫችን ተመልሷል ይላል። ዛሬ ሜክሲኮ ከሳውዝ አፍሪካ ያበደ የመክፈቻ ጌም አለ። ዛሬ ሁሉም ሰው የሜክሲኮ ነው። ይሄን ደግሞ ታውቃላችሁ። አፍሪካውያን ራሱ የሜክሲኮ ናቸው። ሳውዝ አፍሪካ ሪዝኑ ደግሞ ይታወቃል በደንብ ለምን አፍልተው እንደነበረም ታውቃላችሁ። በዛ ምክንያት ሁሉም ዛሬ ሜክሲኮ ነው። ያበደ ጌም ይሆናል ብዬ አስባለሁ። ዓለም ዋንጫችን ተመልሷል። ከዚህ በኋላ ለ2 ወር ኦልሞስት በቃ ያበደ ኳስ ነው የምናየው። ያበደ ትራምፕ የስራውን ይስጠው ይሄንን ዓለም ዋንጫ አደብዝዞታል። በቃ እኔ ምንም አልመጣልኝም። እናንተ ይግባላችሁ አይግባላችሁ አላወኩም። እኔ ብዙ አልገባልኝም ዓለም ዋንጫው። ሰዓቱም ሊሆን ይችላል። ከዛ ደግሞ ያን ያህልም እንትን የለውም፣ ሃይፕ የለውም። አሁን የኳታሩ ዓለም ዋንጫ የምታስታውሱ ከሆነ ማለት ነው ሜሲና ሮናልዶ ተስፋ ነበራቸው። ከዛ በጣም ፈረንሳይ ተስፋ ነበራት ምናምን፣ ስፔን ተጠበቅ ነበረ። የሆነ እንትን ነበረው፣ ሃይፕ ነበረው። ገብቷችኋል? አሁን ማን እንደሚጠበቅ ራሱ አላቅም። ማን ይብላው ማን ምናምን ነገር ራሱ አላቅም። በቃ አሁን የክርስቲያኖ ደጋፊዎች አንደርስታንድ የእናንተን ፍላጎት ፖርቹጋልን በቃ ትቋጥራላችሁ ምናምን። ከዛ ውጪ ግን ብዙም እንትን የለውም ማለት ነው። የኳታሩ ዓለም ዋንጫ የምታስታውሱ ከሆነ ቦይኮት ነበረው ምናምን ነገር፣ ተቃውሞዎች ነበሩት እነ ጀርመን። ከዛ በመጀመሪያው ዙር ምናምን ሲወድቁ ምናምን ፖለቲክሱ ምናምን ራሱ ኢንተረስቲንግ ነበር ማለት ነው። አሁን ብቸኛ ከዚህ ዓለም ዋንጫ ሊያስደስተኝ የሚችለው ነገር ኢራን ኦር የአፍሪካ አንድ ሀገር ለፋይናል ቢደርስ በጣም ደስ ይለኛል። ትራምፕ ሲጨልል ማየት ፈልጋለሁ፣ ሲጨነቅ ማለት ነው። እንዴ በሀገራችን መጥተው እነዚህ ሰዎች ዋንጫ ሊበሉ ነው ምናምን ብሎ ቢጨነቅ ደስ ይለኛል ማለት ነው። እና ወይ ደግሞ የሆነ አፍሪካ ሀገር በቃ ወይ ሞሮኮ ምናምን ወይ ጋና ምናምን ነገር ቢያነሱት ዋንጫውን ኦር ፋይናል ቢደርስ በጣም ደስ ይለኛል። ኢትስ ሬር የመሆን ቻንስ በጣም ሬር ነው። ለምን ታውቃላችሁ? እስካሁን ዓለም ዋንጫ ከ1930 ምናምን ጀምሮ ነው መካሄድ የጀመረው። 8 ሀገር ብቻ ነው ዋንጫውን የበላው። ምን ይባላል? 8 ሀገር ነው የበላው። እነ ብራዚል ምናምን፣ ፈረንሳይ 2 በልታለች፣ ብራዚል 5 መሰለኝ የበላችሁ፣ አርጀንቲና እንደዛ 2። አርጀንቲና 2 ብቻ ነው የበላችሁ ጋይስ። 1 ብቻ ነበር የበላችሁ ከባለፈው በፊት። ማራዶና 1 በላ፣ ከዛ ሜሲ 1 በላ። እና በቃ የሆነ እስካም ነገር ነው ዓለም ዋንጫ ራሱ ማለት ነው። ሶ በጣም ሬር ነው የአፍሪካ ሀገራት ፋይናል መድረሳቸው። ኢራን መጨረሻ አይታሰብም፣ ግን ቢሆን እና አሜሪካ ከምድቧ ወዲያው ብትወድቅ ምናምን ደስተኛ ነኝ። ኤኒዌይስ እናየዋለን። ያው ምን አማራጭ አለን? ኳስ ተመልካች ነን። ላይቭ ላይ እናየዋለን። ማታ አብረን የትም እንዳትሄዱ እሺ። ላይቭ ላይ ቁጭ ብለን እናያለን። ሁላችንም እንደምናውቀው ዛሬ የዓለም ዋንጫ ይጀምራል እና የመክፈቻው ጨዋታ ሜክሲኮ ከደቡብ አፍሪካ ነው። 2010 የዓለም ዋንጫ የመክፈቻው ጨዋታ ደቡብ አፍሪካ ከሜክሲኮ ነበርና አሁን ሁላችንም እንደ አፍሪካዊ ቲም መደገፍ ስላለብን ለሜክሲኮ እንቋጠራለን። እና ይሄን የዓለም ዋንጫ ማን ይበላዋል ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ። ይኸውልሽ እግር ኳስ እንደምወድሽ ታውቂያለሽ። አንቺን ይዤ ሙሉ ህይወቴን እየኖርኩ እገኛለሁ።
ነገር ግን በጣም ጎድተሽኛል። በጣም ከረጅም ዓመታት በኋላ እድሜን በሙሉ ስጠብቅ የነበረውን ቀን ያሳየሽኝ በዚህ ዓመት ነው። ያንቺ ዕጣ ብዙ ነው። እኔ የሳውዲ ሊግ ከዚህ በፊት አይቼም አላቅም። ነገር ግን እሱ ምን ያክል እንደፈለገው ሳይ እኔም የሱን ያክል ፈልጌ ሲሳካለት አይቻለሁኝ በዚህ ዓመት። የሌሎች ክለብ ደጋፊዎች ዋንጫ ሲበሉ፣ ሌላ ነገር ሲያሳኩ፣ ሜሲ ዓለም ዋንጫን ሲያነሳ ምናምን ነገር በአይኔ የብረቱ አይቻለሁኝ። የኔን የመጨረሻ የእግር ኳስ መንገድ እምትክሹ ግን ሲያርሰበን ዋንጫውን ሲያነሳ ካሳየሽኝ ብቻ ነው ዓለም ዋንጫውን። ይሄን ወርቃማ ካሪየር በወርቃማ ዋንጫ የምንጨርስበት ዓመት ያርግልን። ሮናልዶ ዓለም ዋንጫን ያሳካል። ሊጀመር ዓለም ዋንጫ እነዚህ ከዋክብቶች አንዴ ብቻ ለመጨረሻ ጊዜ የዓለም ዋንጫ ላይ ልናያቸው የቀረን አንድ የዓለም ዋንጫ ቢኖር ይሄኛው ነው ማለት ነው። ከነዚህ አራቱ ኔሽኖች የትኛው ቢያሳካ ደስ ይላችኋል? ፖርቹጋል፣ ፈረንሳይ፣ አርጀንቲና፣ ብራዚል? የትኛው? The last dance of the three stars CR7 ሜሲ and ኔይማር። እስቲ የትኛው ደጋፊ ናቸው ጋይስ? ሀገራቶች ዓለም ዋንጫ ላይ የሚለብሱት ማሊያ በባንዲራቸው ላይ መሰረት ያደረገ ቢሆን ኑሮ የማን ማሊያ ያምር ነበር የሚለውን እኔ ከ10 ወደ ታች ራንክ አደርግልሃለሁ። አንተ ቴዳን ፎሎ እያደረግ ኮፒ ሊንክ እያደረግ የቪዲዮ ጀምሯል ማለት 10ኛ ደረጃ ላይ ያስቀመጥኩትኝ ይሄንን የብራዚል ማሊያ ነው። ምንም አልወድም ባይዘው ይሄ የኔ ምርጫ ነው። ካልተመቸ ኮሜንት ላይ ጻፍ አንተ የምትፈልገው ማን። 10ኛ ላይ ብራዚልን ያረኩት ምንም በቃ እንደዚህ እንደማሊያ አልወደድኩትኝም እኔ በጣም ቀለም በዛው። 9ኛ ላይ ደግሞ የእንግሊዝ ማሊያ ነው ያለው። ምንም አልሸሽም ዞር እንደውም የጆርጂያን ባንዲራ ይመስለው ባንዲራው ራሱ ላያቸው ላይ ምንም የሚስብ ነገር አላየሁበትም እኔ። አሁን ስፓይሲ እየሆነ ይመጣል ማለት 8ኛ ደረጃ ላይ ያለው የኔዘርላንድስ ማሊያ ነው ማለት እዚህ ጋር ቪቪዲ ያደረገው ማሊያ ያው ባንዲራቸው ብርቱካናማ ነጭና ሰማያዊ እንደሆነ ታውቃላችሁ። እቺ ወደ ጎን መሆኗ ስትራይፓን ወድጃታለሁ። ከዚህ በኋላ ያሉት ሁሉ ማሊያዎች ወድጃቸዋለሁ። ኢምባይዜ ግን ያው ራንክ ማድረግ ስላለብኝ ነው 8ኛ እቺ። በ7ኛ ደረጃ ያስቀመጥኩት እኔ እንግዲህ የስፔን ነው። ያው የስፔን ቀይ ቢጫ ቀይ ነው ታውቃላችሁ። የሴፉ ፉትቦል አርማ መሃል ላይ አለበት። እንዲህ ስትሉ በጣም ያምራል። ግን ሜዳ ላይ ለብሰውት ምናምን ብላችሁ ኢማጂን ስታረጉት የሆነ ነገር አለው። ተረዳኸኛ? 6ኛ ደረጃ ላይ ደግሞ እቺ የፈረንሳይዋ ጥብሷ ስትራይፕ ትኖራለች ማለት ከዚህ በኋላ ባንገር የሆነ ብቻ ነው ማሳይ። በጣም ነው የሚያምረው ይሄ እኔ ወድጄዋለሁ። ግን እንዳልኳችሁ በአካል ሲታይ ብላችሁ በጭንቅላታችሁ ስስቡት የሆነ ነገር ይፈጠርባችኋል። ለዛ ነው እዚህ ቦታ ላይ ያለው። ከዛ በኋላ ወደ ቶፕ 5 መተናል ማለት 5ኛ ደረጃ ላይ። እሺ 5ኛ ይበቃዋል። ታምራለች እቺ ነገር ሚስቷ ላይ እንዲስተሳል ደግሞ በጣም ደስ የምትለው 5ኛ ደረጃ ላይ ሰጥቻታለሁ። እቺ እንግዲህ በጣም ቆንጆ ማሊያ ናት። 4ኛ ደረጃ ስንመጣ ደግሞ ዘጎት ይኸው በእናትህ እዚህ ጋር ያለው ነገር ደስ አይልም ተላለ ገጭ ብለህ ለማወዳደር ስሞክር ከዚህ ጋር ብቻ ግን አይ ላቭ ዲስ ማሊያ እኔ ተመችቶኛል በጣም። ዋና ፎቶ ራሱ የነበረው ይሄ ማሊያ ነው። ከዚህ በላይ ከፍ ላደርገው ነበር ግን ከዚህ በኋላ ያሉት ማሊያዎች በጣም የሚያምሩት። 3ኛ ደረጃ ላይ ማን? አረ ሞሮኮ ማሊያ በጣም ነው የሚያምረው ማን። እኔ ወድጄዋለሁ የሌለ ማለት ነው። በቃ ሳየው ደስ ነው የሚለኝ በቃ ማሊያው በጣም ቆንጆ ፑኒሲሞ ቤላ የሆነ ማሊያ ነው። 2ኛ ደረጃ ላይ እንግዲህ ወደዛኛው ስትራይፕ ተመልሰናል። ግን የሀገሪቷ ቀለም የሚያምር ከሆነ ቴዎድሮስ ንጋቱ ምን ያርግ? ፓብሎ ኤስኮባር ጋቪሪያ ያደገባት የኮሎምቢያ ማሊያ ደግሞ ይሄ ነው ማን ኤውሃሜስ ራሱ። በአንደኝነት ደረጃ ግን ያለምንም ተገዳዳሪ ያለምንም ተወዳዳሪ የክሮሻ ማሊያ በጣም ነው ያማረኝ ማለት ነው። እናንተን ኮሜንት ላይ አስቀምጡልኝ። ፎሎ ኮፒ ሼር እያረጋችሁ ይመቻቸው። ዓለም ዋንጫን ከ2006 ጀምሮ ሳይ 2006 ዓለም ዋንጫ ላይ CR7 እና ሜሲን አገኘን። 2010 የደቡብ አፍሪካ ዓለም ዋንጫ ላይ ሜሱት ኦዚልን አገኘን። 2014 የብራዚሉ ዓለም ዋንጫ ላይ ደግሞ ሃሜስ ሮድሪጌዝን አግኝተናል። የ2018 የዓለም ዋንጫ ላይ ኪሊያንን አግኝተናል፣ ኪሊያን ምባፔን። እንዲሁም በ2022 የዓለም ዋንጫ ላይ ብዙ ኮከቦች ቢኖሩም ኤንዞ ፈርናንዴዝን ሰጥቶናል የዓለም ዋንጫ። የ2026 የዓለም ዋንጫስ የትኛውን ምርጥ ወጣት ተጫዋች ያስመለክተን ይሆን? የእናንተን ግምት አስቀምጡልኝ። ይሄ የኔ ቤስት እምላቸው ነው። የእናንተን ኮሜንት ላይ ማስቀመጥ ትችላላችሁ። ይመቻችሁ።